በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ምሕረት ቆሞስ አባ ገብረ ማርያም የገነተ ኢየሱስና የወይብላ ማርያም የሁለቱ አድባራት አስተዳዳሪ፣ የተከበሩ አባታችን መምህሬም አባቴም መልአከ ሰላም ቆሞስ አባ ገብረ ኪዳን መንበሩ የዚህ መንጋ የጸሎት አባት፣ ክቡር አባታችን ቀሲስ ተክለ ማርያም አሰማኸኝ ታላቁ ካህን፣ አይንተ እግዚአብሔር ካህናት የእግዚአብሔር ክብር መገለጫ የሆናችሁ አይንተ እግዚአብሔር አበው ካህናት አባቶች፣ መምህራነ ወንጌል የእግዚአብሔር ፍቅር መገለጫ የሆናችሁ ምዕመናትና ምዕመናን፣ አባቶችና እናቶች፣ ወንድሞችና እህቶች፣ ሕፃናት ሁላችሁ ፍቅሩ ዘላለማዊ የሆነው ልዑል እግዚአብሔር አምላካችን ሁላችንን በቸርነትና በሕይወት ጠብቆ እንድናመልከው እንድናመሰግነው ለአምላክነቱ የሚገባ ክብርን እንድናቀርብ በቅድስናው ስፍራ የሰበሰበን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ምዕመናን እንደምን አደራችሁ? እንደምን ሰነበታችሁ? ዛሬ ታላቅ በዓል ነው። ደስ ይበላችሁ። እጅግ መከራ የበዛበትን የግብፅ ሕይወት የመከራ ሕይወት የአምላክ እናት እመቤታችን ሕፃኑን የሚፈልገው ጨካኝ ንጉሥ ሞቷልና ወደ ናዝሬት ወደ ሀገርሽ ግቢ ብሎ የእግዚአብሔር መልአክ ለዮሴፍ የነገረበት የምስራችን ሰምታ የአምላክ እናት እመቤታችን ደብረ ቁስቋም ገብታ ያደረችበት ታላቅ በዓል ነውና እንኳን አደረሳችሁ ምዕመናን። ስደት ክፉ ነው። ከመደበኛው ነባራዊ ሕይወት ሰው የስደት ዓለም ክፉ ነው። ስደትን የሚያውቀው የተሰደደ ብቻ ነው። ዛሬ ቁጭ ብሎ በደስታ እግርን ዘርግቶ እንደዚህ ፀሐይ እየሞቁ በነፃነት አምላክን እያመለኩ እየወጡ እየገቡ ከወዳጅ ከዘመድ ፍቅር መካከል ሆኖ የላመ የጣመ በልቶ ወዳጅ ዘመዶች ውስጥ ተገኝቶ ስለ ስደት ስሜት ማሰብ ከባድ ነው። ስደትን የሚያውቀው የተሰደዱት ብቻ ናቸው። የስደት መነሻና መጀመሪያውን ስንመለከት ከሀገሩ ከምትስማማው በደላ ሕይወት ይኖርባት ከነበረው ሀገሩ መራብ መጠማት የሌለባት በደስታ ሕይወት ይኖርባት ከነበረው ዓለም የመጀመሪያው ተሰዳጅ አባታችን አዳም ነበረ። እግዚአብሔርን የሚያህል አባትና አምላክ ገነትን የምታህል ሕይወት በጸጋ ደስ ብሎት የሚኖር መራብ የሌለባት ሰው በዚህ ዓለም ምግብ መራብ የኃጢአት ውጤት ነው። አለመብላት አይደለም፣ መራብ የኃጢአት ውጤት ነው። ቅዱሳን ሳይበሉ ከምግብ ከውሃ ተከልክለው መናንያን በገዳም ይኖራሉ በሰዓታት ተገድበው። መላእክት አይበሉም አይጠጡም፣ ምስጋና ነው ሕይወታቸው። እኛ በጾም በጸሎት ለሰዓታት ተገድበን በምንቆይበት ጊዜ በተፈጥሮ አዳማዊ በሕይወት ግን መላእክትን እየመሰልን ነው። የመላእክትን ሕይወት ገንዘብ እያደረግን ነው። ዛሬ ምዕመናን ደስ ይበላችሁ። ማደሪያ አጥታ ትንከራተት የነበረችው የአምላክ እናት የሚገርም እኮ ነው ቋንቋው። የንጉሡ እናት ሰማይ ዙፋኑ ምድር የእግሩ መረገጫ የሆነችው አምላክ በሁሉ ቦታ የአብርሃም አምላክ ሲጠራ እኮ እግዚአብሔር ብላችሁ ዝም ብላችሁ ጥሩኝ እኮ አይልም። የወዳጆቹ ክብር እንዲገለጽ ፈልጎ የአብርሃም አምላክ ተብሎ እኮ አምላክ አብርሃም እኮ እንዲባል ይፈልጋል። እግዚአብሔር የቅዱሳኑን ክብር መግለጽ ይፈልጋል። አእምሩ ከመተሰበሃ እግዚአብሔር በጻድቁ እንዳለው እግዚአብሔር የወዳጆች ውለታ የሚያስቀር እኮ አምላክ አይምሰላችሁ። ገበያ ሄዳችሁ የሸመታችሁት ነገር ቢከብዳችሁ ወዛደር ጠርታችሁ እስቲ ዕቃ ቤት አድርስልኝ ስትሉት
ለድካሙ ልትከፍሉት ተስማምታችሁ እኮ ነው። ያ የከበዳችሁን ዕቃ የሸክም ዕቃ የምትፈልጉበት ስፍራ ካደረሰ በኋላ ከጠየቃችሁ በላይ እኮ አብዝታችሁ ነው የምትሰጡት። እናንተ ውስን በሆነው በዚህ አይምሯችሁ የድካም ዋጋ ጨምራችሁ የምትከፍሉ ከሆነ ባለጸጋው እግዚአብሔርማ እንዴት የታመነ እኮ ነው። የታመነ እኮ ነው እግዚአብሔር። እናንተ ውስን በሆነው በስፋሽ በሆነው ፈራሽ በሆነው ደካማ በሆነው ታይቶ በሚጠፋው ገላ ላይ ይህን ያህል የርኅራኄ መንፈስ ካላችሁ ሰማያዊ አባታችን እግዚአብሔርማ እንዴት ምንናል። የታመነ ነው እግዚአብሔር እኮ። የወዳጆቹ ክብር እንዲገለጽ ይፈልጋል እግዚአብሔር። የአምላክ እናት እመቤታችን በነገረ ድኅነት ውስጥ ሊቃውንቱ ይጠየቁ፣ መጽሐፍት ይዘርጉ፣ ምሁራን አባቶቻችን እንደነገሩን ሊቃውንቱ እንዳስተማሩን የእመቤታችን ክብር ተሸፍኖ የሚቀር አይደለም። የጌታ መልአክም ለዮሴፍ ለአረጋዊው ዛሬ የምንማማርበት ቃል እናቱንና ሕፃኑን ይዘህ ወደ ሀገርህ ግባ። የማቴዎስ ወንጌል ምዕራፍ 2 ቁጥር 19 ላይ መነሻ አድርገን ነው የምንማማረው። ግን ድፍረት እንዳይሆንብኝ ያስተማሩኝ ትልቅ አባት አብረናቸው ያገለገልን መላከ ሰላም አሉ እኮ የወንጌል ገበሬው መላከ ሰላም አባ ገብረ ኪዳን መንበሩ ዓለምን የዞሩ አባት ናቸው። የእናንተ አባት ከኔ ጋር ደግሞ ከዛሬ 30-40 ዓመት በፊት አብረን በአንድ ደብረ አገለግል ነበር። እሳቸውን ሳይ የልጅነቴን ሕይወት አየዋለሁ። ድለኞች ናቸው ምዕመናን፣ እንኳን ደስ አላችሁ። ደግሞም ታላቁ አባት መላከ ምሕረት አባ ገብረ ማርያም የሁለቱ አድባራት አስተዳዳሪ የወንጌል አባት ናቸው። የልማት የሰላም አባት። ትልቁ ነገር እኮ ሰላም ነው። ጌታ ሰላሜን እተውላችኋለሁ እኮ ነው። ምክንያቱም ዛሬ እተውላችኋለሁ የእሱን ሰላም ፈልጉ። ዓለም የሚሰጠው ሰላም አይደለም ለኛ መስማማን። በጥይት የታጀበ በጦር የታጀበ በገንዘብ የተሸፈነ በዝና በእጅ ማውጣት እንደሱ አይደለም። የጌታ ሰላም ይለያል። እኛ ያለን ማንም ጋር የሌለው ነው። ይኸው በሉቃስ ወንጌል ምዕራፍ 1 ቁጥር 39 ላይ የእግዚአብሔር መልአክ መጋቤ ሐዲስ ቅዱስ ገብርኤል ወደ እመቤታችን መጣና ምንድን ያለ ድንግል ትጸንሳለች አለ። ወንድ ልጅንም አብረን እንበል ድንግል ትጸንሳለች በሉ። ወንድ ልጅንም ትወልዳለች። ድምጻቸው አይሰማም። የጠዋት ድምጽ እኮ ከስፒከሩ ያላነሰ መሆን አለበት። ቃሉ እኮ ይባርካል። የእግዚአብሔር ቃል እኮ ይባርካል። ዛሬ እኮ እዚህ የመጣችሁት በእናንተው በማህፀን ያለ ጽንስ ሁሉ እኮ ይባረካል። እናቶቻችን የያዛችሁት በረከት ወደ ቤት ወደ ጎጆ ብቻ ገብቶ የሚቀር አይደለም። ከእግዚአብሔር ከሆነ ይፈሳል። ወደ ጎረቤት ሁሉ ይሄዳል እኮ በረከቱ የማያልቅበት ስለሆነ እግዚአብሔር በባህሪው ቢሰጥ አያልቅበት፣ ቢሰጥን አይጎልበት። እውነተኛው ባለጸጋ እኮ ነው። የምድር ባለጸጋ ብታዩት ሰጥቶ ግማሽ ላይ ሲደርስ ድንግጥ ይላል። ምን ነው ቢባል ያልቅልኛል ብሎ የኛ ጌታ ግን እንዲህ አይደለም፣ አያልቅበትም። ባለጸግነቱ የባህሪው ስለሆነ እስቲ አንዴ ከፍ ብለን ድንግል ትጸንሳለች በሉ። ወንድ ልጅንም ትወልዳለች፣ ስሙንም ኢየሱስ ትለዋለች። አትፍሩት፣ ይሄን ስም ኢየሱስ ሕይወት ነው። አዎ ዛሬ ኢየሱስ የሚለው ቃል እኮ የቃሉ ትርጉም መድኃኒት እኮ ማለት ነው። ኢያሱና ኢየሱስ የቃላቸው ትርጉም መድኃኒት ነው። ጤናዳምና ነጭ ሽንኩርት ትልቅ ዋጋ አግኝቶ ዛሬ ነጭ ሽንኩርት እኮ ለጉንፋኑ ይባላል፣ የማይገባበት የለም። በሽሮ ውስጥም ምን ነው የሚባል መድኃኒት ነው ተብሎ ታዲያ እነዚህ ትንንሾቹ ነገሮች የከበሬታ ስፍራ አግኝቶ ዋጋቸው ከፍ እያለ በኪሎ ደረጃ 400 ብር ሲገቡ የሥጋም የነፍሱም መድኃኒት ኢየሱስ ነው። ስሙ የከበረ ይሁን። ምእመናን ወስደውብን በትንንሽ አዳራሾች ውስጥ ኢየሱስ ብቻ ሲባል እኛ ግን ትልቁን ትተነው
የያዝነው መጽሐፍ እኮ ይሄንን ነው። ነቢያት የተናገሩት ትንቢት ስለ ኢየሱስ እኮ ነው። አዎ ሐዋርያት የሰበኩት ስሙን እኮ ነው። መልአኩም የነገራት እመቤታችን እኮ ናት። ከማህፀኗ 9 ወር ከ5 ቀን በማህፀኗ ተሸክማ ከስጋዋ ስጋን ከነፍሷ ነፍስን የነሳው አምላክ በስጋ ረቂቁ ገዝፎ በስጋ ሲገለጥ በማህፀኗ እኮ ነው። ይሄ ታላቅ ምስጢር እኮ ነው። ታዲያ ስሙንም አለ ገና ሳይወለድ ስሙንም አለ ኢየሱስ ትይዋለሽ። ሲወለድ ኢየሱስ ያለችው እሷ እኮ ናት። ይሄ ሰፈሩ እኮ ኢየሱስ እኮ ነው የሚባለው ሰፈሩ። ስሙ እኮ ወዝ እኮ ነው። ስሙ እኮ መጠጊያ እኮ ነው። ስሙ እኮ መሻገሪያ እኮ ነው። ስሙ እኮ ክብር እኮ ነው። የሚገርም እኮ ነው። ታዲያ በኢየሱስ ቀን አስፋልቱ ሙሉ እንደዚህ ምትሄድ ነበረበት። ዛሬ ጥያቄ ተጠያየቀ ነው የምንሄደው። ዛሬ እስቲ አስፋልቱን ይውጥ ብክፍት እኮ ነው። ለጣት መርገጫ እንዴ እመቤታችንን እኮ የአምላክ እናትን እምናከብራት እምንወዳት እንዴ በሴትነት እኮ ብቻ እኮ አይደለችም። አንቺ ከሴቶች መካከል ምን ይሆንሽ ነሽ አላት መልአኩ። የተለየሽ ነሽ፣ የተመረጥሽ። የመመረጧ ሚስጥር የመለየቷ ሚስጥር እሱን ስለወደደችው እኮ። ታዲያ በእመቤታችን ቀን ግቢው ይጨናነቃል። እውነት ነው፣ ጥሩ ነው የአምላክ እናትን ፍቅር። በኢየሱስ ቀን እንዴት ግቢው ሳሳ። ዛሬ ቃል እንገባለን አንሄድም። ዛሬ ቃል እንገባለን። እኔ አላያችሁም፣ እግዚአብሔር ያያችኋል። ሁላችሁም እጃችሁን ታወጣላችሁ። እጃችሁን ወደ ላይ ከፍ አድርጉ። በኢየሱስ ቀን በሉ እኔም ቤተሰቤም ጎረቤቶቼም ላይቀሩ ቃል እንገባለን። ይሄ ቃል ይከበር። ዋናው ተረስቶ መድኃኒት ተረስቶ መድኃኒት ዋናው እንዴት ነው ነገሩ? የወርቅ ሻጭ እኮ ወርቅ ቤት ውስጥ ወርቅ ቤት አለኝ ብሎ ትልቅ ወርቅ ቤት ሲከፍት ማንጠሪያው አለ፣ ማቅለጫው አለ፣ መፋቂያው አለ፣ ሚዛኑ አለ፣ ሁሉም ነገር አለ ወርቅ ቤት። ወርቁ ግን የለም። ከንቱ ድካም እኮ ነው። ግራምም እኮ አለ። ምንድን ነው የሚባለው? የወርቅ ሚዛን መልህቅ ነው። ምንድን ነበር ስሙ? የወርቅ ሚዛን። የወርቅ ሚዛን አለ፣ ስም አለው እኮ። ማንም ይረዳል? የወርቅ ሚዛን የወርቅ ሚዛን ማለቅ። አዎ ወርቁ ቢጠፋ ሚዛኑ ይጥፋው የሚባልም አባባል አለ። ወርቁ ቢጠፋ ሚዛኑ ይጥፋው ወይ ወርቅ ተወዶ እንኳን ካልተገኘ የወርቅ መሸጫ ነበር ብሎ ምልክቱ እኮ መጥፋት የለበትም። ታዲያ በወርቅ ቤት ውስጥ ወርቅ ቤት ያሰኘው ሚዛኑንም መስሪያውንም ማቅለጫውንም ሁሉንም ነገር ያስፈልገው ወርቁ ሲኖር ነው። ወርቁ ኢየሱስ ክርስቶስ ነው። የጽድቅ ፀሐይ እሱ ነው። ስለዚህ ነው ምዕመናን ዛሬ የአምላክ እናት እመቤታችን በስደት ዓለም 3 ዓመት ሙሉ የጌታ መልአክ በዚህ ወንጌል ላይ በማቴዎስ ወንጌል ምዕራፍ የትምህርታችንን ርዕስ አንዴ ማንሳት ያስፈልጋል። እግዚአብሔር በቃሉ ይባርከን ነው። ምዕመናን የመጣነው ለመባረክ ነው። ሽማግሌው ምርኩዙን ይዞ ሲመጣ ለመባረክ ነው። እናቶቻችን በተሸበሸበ ድካም በበዛበት ጉልበት በምርኩዝ ሲመጡ ለመባረክ ነው። እግዚአብሔር በቃሉ ይባርከን ነው። የኛ መባረክ ከቃል ባለፈ ሕይወትን ነው። እንዲሁ በባዶ አዳራሽ ተባርከሃል አይደለም። መባረክ በሕይወት ጭምር ነው። በሕይወት ጭምር እኔ ተባርካለሁ ወይ? የተባረከ ሕይወት በሐዲስ ኪዳን ያመኑት ሰዎች እነዚህ ምልክቶች ይከተሏቸዋል ይላል። በዚያን ዘመን የነበሩ ክርስቲያኖች ኢየሱስ ክርስቶስ በሉስቲ ትላንትም ዛሬም ለዘላለምም ሕያው ነው። የሚገርም ቃል እኮ ነው። ቁርስ ሳንበላ ጥግብ አድርጎ የሚያገሳ ቃል እኮ ነው። ኢየሱስ ክርስቶስ ትላንትም ዛሬም ለዘላለምም ሕያው ነው። እውነት እኮ ነው። እንዲህ አይነት ስም እኮ ለፍጡር አልተሰጠም። መቃብር ለሚጫነው አፈር ለሚበላው
በነበርና በይሆናል ለሚደመደመው እንኳን አይደለም። ሕያው ነው ኢየሱስ ክርስቶስ። የኛ አምላክ እኮ ይለያል። ብዙ ነገስታቶች ነበሩ፣ ግን ታሪክ ዋጣቸው ተሸፈኑ። እውነት ነው፣ ስራቸው ሕያው ነው፣ ግን የሉም። ብዙ ኃያላን ነበሩ፣ ብዙ ጦረኞች ነበሩ፣ ብዙ ባለጸጎች ነበሩ፣ ብዙ መሳፍንት ነበሩ፣ ብዙዎች ነበሩ። በነበሩና በይሆናል ያሉ ናቸው። የኛ አምላክ ግን እንዲህ አይደለም። ዛሬም አለ ከመካከላችን። የቤታችን በረከት፣ የሰላማችን መሰረት፣ የሕይወታችን ቤዛ ኢየሱስ ክርስቶስ ነው። ዘመንም አይገታው፣ በዘመንም አይገደል፣ አልፋና ኦሜጋ። ይህ ስም ለፍጡር አልተሰጠም። ሐዋርያው ለዕብራውያን ሰዎች በጻፈው መልእክቱ ላይ ምንድን ያለው? ኢየሱስ ክርስቶስ ትናንትም ዛሬም ለዘላለምም ሕያው ነው። ይሄ ቃል ለፍጡር አይስማማውም፣ ለማንም አይስማማውም፣ ለማንም አልተሰጠም። ይሄ ቃል እኛ የምናመልከው አምላክ ስሙንም አለ ኢየሱስ ትየዋለሽ አላት። የኛ ጌታ የኛ መድኃኒት ኢየሱስ ክርስቶስ ነው። የአምላክ እናት እመቤታችን ቅድስት ድንግል ማርያም እስቲ ተመልከቱ። እናቱንና ሕፃኑን ይዘህ ወደ ሀገርህ ወደ እስራኤል ግባ። ወንጌላዊው ሐዋርያው ቅዱስ ማቴዎስ የጻፈው ቃል ነው። የጌታችን የኢየሱስ ክርስቶስ ቃል ነው። እመቤታችን በዛሬው ቀን ህዳር 6 ቀን ዘመነ ጽጌ ከመስከረም 25 ጀምሮ በቤተ ክርስቲያናችን አስተምሮና ትውፊትን መሰረት የአምላክ እናት እመቤታችን መታሰቢያ ጸሎቷን ቅዱሳን አበው አባቶቻችን በመንፈስ ቅዱስ ተመርተው የስደቷን የመከራዋን ዝም ብሎ እኮ አንድ ራፖርት ጻፊ የጻፈው ጽሑፍ አይደለም። የእመቤታችንን የምስጋና የቅዱሳንን ገድል የጌታን ተአምራት ቅዱሳን የጻፉት በስጋና በደም አይምሮ የመነጨ አይደለም። ትዝ ሲለምን ጽፈው ማስታወሻ እኮ አይደለም። ነበር ይሆናል ብለን ጠይቀን የምንከተበው ክታብ አይደለም። የቅዱሳንን ታሪክ ስናይ፣ የእመቤታችንን ነገረ ማርያም ስናይ፣ ሰዓታትን ስንመለከት፣ ሌሎቹንም ቅዱሳት መጻሕፍትን ስንመለከት እንዲህ ነው የተጻፉት። ኡራኤል የተባለ መልአክ ተላከ ይላል። አባ ጊዮርጊስ ዘጋስጫ ጋር፣ አባ ጽጌ ድንግል ጋር፣ ቅዱሳኑ ጋር ኡራኤል የሚባል መልአክ ተላከ ይላል። ወደ እኔ መጣ፣ በእጁም ላይ ምን ይዞ ነበረ? የብርሃን ጽዋ። ከዚያስ አፍህን ክፈት አለኝ ይላል። አፌንም ስከፍት ያንን ጽዋ አጠጣኝ ይላል። ሚስጥርን የሚገልጽ ነበረ። የእመቤታችንን ውዳሴ ሰዓታቱን በሉት፣ አርጋኖኑን በሉት፣ ተአምሯን በሉት፣ መልኳን በሉት እንዲሁ ዝም ብሎ ፉት እያሉ ጉሽጠላ የሚከተብ ክታብ አይደለም። እንደ ግጥም እንደ ምናምን የሚቀመጥ አይደለም። ታላላቅ አባቶቻችን የእመቤታችንን እናትነት ክብር፣ ጸጋዋን፣ ቃል ኪዳኗን ይሄ የተጻፈው እንዲሁ አይደለም። መላእክት የብርሃን ጽዋ ሚስጥር የሚገልጽ የሥጋን አስተሳሰብ የሚያይጠፋ ሐሰት ያልተቀላቀለበት ከንጹህ ምንጭ ንጹህ እንደተባለው ከንጹህ ምንጭ የተቀዳውን ሚስጥር የሚገልጽ የብርሃን ጽዋን በመልአኩ በኡራኤል እጅ እያጠጧቸው ነው። እግዚአብሔር እያጠጣቸው ነው። ቅዱሳኑ የእመቤታችንን ክብር የገለጹት። ታዲያ የአምላክ እናትን እመቤታችንን ስንመለከት ተሰደደች ስንል ስደት ምንድን ነው? ስደት ምንድን ነው? ዘመን አጸባ፣ የስደት ዘመን፣ ክፉ ዘመን። ሰው በተለያየ አይነት ምክንያት ይሰደዳል ከቀየው። በዓለም አቀፍ ሕግ የስደተኞችን አነሳስ ስንመለከት ትልቅ ከለላ አለው። ኢንተርናሽናል ኮንቬንሽኖች በዩናይትድ ኔሽን በስጋው ዓለም ይሄ በስጋዊ ቋንቋ የምናየው የስደት መነሻዎችን ከፋፍለን እናያለን። ሃይማኖት አንዱ የስደት መነሻ ነው። አላውያን ነገስታት በሚነሱ ሰዓት ክርስቲያኖች በሃይማኖት ይሰደዳሉ፣ በረሃብ ይሰደዳሉ። በጦርነት ናቹራል ዲዛስተር የምንለው አለ። በተፈጥሮ የሚመጣ ዋር ኮንፍሊክት፣ የእርስ በርስ ጭፍጨፋ በሚመጣ ሰዓት ስደት መነሻዎች ብዙ ናቸው። እኛንን ለሌላው እንተውና ወደ ቅዱሱ መጽሐፍ ወደ ዛሬው ስንመጣ የአምላክ እናት እመቤታችን
እንዴት ተነሳች ወደ ግብጽ ልትሄድ ቻለች? ነገረ ማርያምን ቅዱሳን አባቶቻችን የስደቷን ነገር ወደ ግብጽ የእግዚአብሔር መልአክ እኮ ያለው ሕፃኑንና ሕፃኑን ይዘህ ሂድ እኮ አላለው። ሕፃኑንና አግዙኛ ያስፈልጉናል በጎጆአችን፣ በትንሿ ጎጆአችን፣ በልባችን ሕፃኑን ብቻውን አይደለም እንዴ ኮርቻውን በፈረስ ነው እንጂ ብቻውን ምን ያደርጋል? ኮርቻው እያንዳንዱ ነገር የአምላክ እናትን እንዴት ነጥለን እመቤታችን ቅድስት ድንግል ማርያም በነገረ ድህነት ውስጥ የዓለም ቤዛ ክርስቶስ ነው ስንል በነገረ ድህነት ውስጥ ይኸው አምላክ አግዙኝ የሚል እርዱኝ የሚል አይደለም። እርዱኝ የሚል አይደለም። ለባህሪው አይስማማው። ሁሉ በእርሱ የሆነ አምላክ ነው ብቻውን። አሁን እዚህ ላይ ነገረ ድህነት ላይ ስናነሳ የእመቤታችንን ድርሻ ማየት አለብን። ሶርያዊው ቅዱስ ኤፍሬም በረቡዕ ውዳሴ ማርያሙ ላይ ነጽረ አብም ሰማይ ይላል። እግዚአብሔር አብ ከሰማይ ሆኖ ወደ ምድር ተመለከተ። ዓለም በዛ ሰዓት በኃጢአት ሳለ ዓለሙን እንዲሁ ወዶ እግዚአብሔር አብ ልጁን ወደ ዓለም ላከው። እንዲሁ ወዶ የሚለውን ያዙልኝ። ዛሬ እንዲሁ መወደድ አለ እንዴ? ልከክልኝ እኮ ነው። ያዝልኝ ሊያዝልህ እኮ ነው። ዋልልኝ ለዋልልኝ በሚባልበት ዓለም ውስጥ የአብ ፍቅር እኮ እግዚአብሔር አብ እኮ እኛን የወደደን ምስጢር እኮ ልጁን በሚወድበት እኮ መጠን እኮ ነው የወደደን። ይፍቅር ይግባል። እንዲሁ መዋደድ ይቻላል እንዴ? እስቲ ይሄንን ቃል እንየው። በቃሉ ይባርከን እግዚአብሔር ስንል ቃሉ በመላት በሕይወታችን ኖሮ በሥራ ስንተገብረው እኮ ነው። የመባረክ ምስጢር እኮ ከቃል አልፎ በሕይወት እኮ ነው። እኔ ተባርካለሁ የሚል እስቲ ማን ነው? ካህኑ መስቀል ይዘው እኔ ልባርካችሁ አይሉ ማን ነው የሚሉት? እግዚአብሔር ይባርካችሁ። ባራኪው እግዚአብሔር ከሆነ የመባረክን ምስጢር እስቲ በሕይወታችን እንይ። እዚህ ያላችሁ ሁላችሁ እኮ በፍቅሩ የተባረካችሁ ናችሁ። በዚህ ሰዓት ቁጭ ብሎ ቃሉን እንደዚህ በደስታ መስማት እኮ መባረክ እኮ ነው። ይሄ ቃል ይናፈቃል እኮ። ዘመን ለንስሐ ተሰጥቶ እስቲ ተመልከቱት። እግዚአብሔር በየቀኑ በየዕለቱ በየሴኮንዱ እኮ የሚጨምርልን የመባረክ ምስጢር እኮ ወልዶ መሳም፣ ዘርቶ መቃም፣ ገብቶ መውጣት፣ ነግዶ ማትረፍ፣ ቆሞ መሄድ፣ ይሄ ሁሉ እሱ መባረክ። ልጆች ስትወሩ ስትጸልዩ ልጅ ብቻ ስጠኝ አትበሉ። አሁን ቀርቷል። ልጅ ስጠኝ ማለት የተባረከም ጨምሩበት። ብቻውን ምን ዋጋ አለው? ወላጆቹን የማያከብር ሃይማኖቱን የማይጠብቅ የሀገር ፍቅር የወገን ፍቅር የሌለው በሱስ ውስጥ ተሸፍኖ ምነው ባልወለድኩበት ከሚባልበት ቋንቋ በፊት አስቀድሞ ልጅ ስጠኝ ብቻ ሳይሆን የተባረከ ስራ ስጠኝ ብትላት ብዙ ስራ መጥፊያ እኮ ሆኗል። ሰው ስራ ሲይዝ ሀብት ሲይዝ እግዚአብሔርን ረሱታል እኮ። አንዳንዴ ደዌ ራሱ እኮ ጥሩ እኮ ነው። እግዚአብሔርን ማወቂያ እኮ የሚሰጥ ደዌ አለ። ቅዱስ ጳውሎስን እንመልከት። የልብሱ ጫፍ ሙት ያነሳል፣ ጥላው ሙት ያነሳል፣ ድው ይፈውሳል። የጳውሎስ ልብሱ ጥላው፣ እሱ ግን ጎኑን በስቃይ ውስጥ ነው ያለው ታሞ። ይሄ በሽታዬ እንዲወገድልኝ ጌታዬን 3 ጊዜ ጠየቅኩት ይላል። ምዕመናን እግዚአብሔርን ማወቂያ ህመም እንዳለ ታውቃላችሁ። በዛ ሐሴት ይሉታል። እግዚአብሔርን የማወቂያ ህመም ተሰጠኝ እኮ ነው ያለው። ለኔ ተሰጠኝ። ምዕመናን አንዳንዴ እኮ ድመት ታውቁ የለ ልጇን እንዴት ነው የምትይዛት? ከቦታ ቦታ የምትወስዳት በምንድን ነው እንዴ? ጥርሷ አያውጋትም? አያማትም እንዴ? ይኸው ቦታውንም ታውቀዋለች የት ጋር እንደሚያዝ። በተፈጥሮ ውስጥ እንኳን አይታችሁታል። እኛ እኮ የተሰጠን ህመም እንድንሰቃይበት ብቻ እኮ አይደለም፣ እንድናውቅበት። የፍቅሩን መንገድ አያችሁት? እግዚአብሔር ስንያዝ እኮ ነው ወደ ቤተክርስቲያን ብዙዎቻችን ብንመጣው። ስንቆነጠጥ እኮ ነው። ዓለም አለበቃ ብሎ ነበር እኮ በሌላ ጊዜ ነው። ያን ሰዓት ጿቢ እንሆናለን፣ ያን ሰዓት ቆራቢ እንሆናለን፣ ያን ሰዓት አስራት ሰጪ እንሆናለን።
ምከረው እምቢ ካለ እንደሱ አይደለም። እኛ በመከራ አንመከርም፣ በእግዚአብሔር ፍቅር። ይሄ ወንጌል ነው የምንመከረው። ይሄ ሊቃውንት እያሉ ይሄ አባቶች እያሉ እሱ እኮ የሰነፎች እኮ ነው። ቆማሉ እኮ እሱ አባባል እንደሱ ይሄማ የሰነፍ እኮ ነው። በቤተ አሕዛብ የሚወራ ወሬ እኮ ነው ይሄ። በአማኞች ዘንድ እኮ ስፍራ የሌለው እኮ ነው ይሄ። ምከረው እምቢ ካለ መከራ ይምከረው ይላሉ። እኛ በመከራ ነው ምክር ያለ። ወንጌል የት ሄዱ? መምህራን የት ሄደው? ሊቃውንቱ የት ሄደው? ቅዱሳት መጻሕፍት የት ሄደው? ይሄ እኮ የሰነፎች ቃል የምስራች ያልተነገረበት እኮ ዓለም እኮ ነው የቋንቋ። በእኛ ቤት ውስጥ እኮ አይሰራም። የቅዱሳኑ ገድል፣ ወንጌሉ፣ የሐዋርያት ትምህርት፣ የአባቶቻችን ሕይወት ምሳሌ የሚሆን ሕይወት ልብስ ብቻ አይደለም እኮ ምሳሌ የሆነ ሕይወት የሚስብ በዘመነ ሰማዕታት እኮ የክርስቲያኖች ጽናት የነገሥታቱን ልብ ሁሉ ይቀይረው ነበር እኮ ይማርከው ነበር። በሆሴዕ ትንቢት ላይ የተነገረው እኮ ቃል ሁሉ በሰው ገመድ በፍቅር እስራት ሳንኳቸው የሚለው በፍቅር እስራት የክርስቶስ ፍቅር ልባቸው የገባ አማኞች የነገሥታቱን ልብ ሁሉ ቀይረውት በእናንተ አምላክ እናመልካለን የሚጀምረው በእናንተ አምላክ ያ ጽናት ያ ተጋድሎ ያ ቅባት አስቡት ነው ይመናል። የነገሥታቱን ልብ ያንኳኳ የነበረው ይማርክ የነበረው ሳይታገል የሚያሸንፍ ሳይዋጋ የሚማርክ የእግዚአብሔር ፍቅር ነበረ በዘመነ ሰማዕታት። ታዲያ የተወደዳችሁ ምዕመናን ምከረው እምቢ ካለ መከራ ይምከረው ለኛ የተነገረ ቃል አይደለም። አልሰማ ላለ ማስተዋል ለተገፈፈው በአይምሮ ላልሆነ እኛማ እንዴት መምህራን ንስሐ ያላችሁ ካህናቱ እኮ የተሾሙት እኮ በነፍስ ላይ እኮ ነው። እናንተ ስለ ገንዘብ ስለ ቁስ ስለሚታየው ግዑዝ ነገር አይደለም። በነፍስ ላይ ሂድ ራስህን ለካህን አሳይ። በነፍስ ላይ የተሾሙ አባቶች እንዴት የሥጋን ጠባይማ መክረው አስታርቀው ወደ ክርስቶስ አይስቡ። ዛሬ ትልቁ ነገር ምዕመናን ክብረ ክህነትን የሚያቃልል ዓለም ተነስቷል። ወላጆች ልጆቻችሁን አባቶች በአስተውሎት በንግግራችሁ ሁሉ በሰው ፊት በጨው የተቀመመ ይሁን ይላል። አንዲት ባለሙያ ወጥ ሰራሁ ብላ ጥሩ ደክማ ጨው ከሌለው ለጉሮሮ አይበቃም። የሁሉ ማሰሪያ ጨው ያጣፍጠው። ንግግራችሁ በጨው የተቀመመ ይሁን። ዛሬ ክብረ ክህነትን ስናይ ወጣቱ በሶሻል ሚዲያው በማህበራዊ ሚዲያ ዛሬ ምዕመናን በተለይ ወጣቶች እነዚህ ልጆች ትላላችሁ ከየት መጡ? ከእናንተ በቀሉ አይደል? ከመሬት አልወጡም እኮ ከሰማይ አልወረዱ፣ ከኛው የተገኙ እኮ ናቸው። የማህበራዊ ሚዲያ አጠቃቀም በክብረ ክህነት ዙሪያ ላይ ስናይ ሁሉ ሰው መሳደብ፣ ጳጳሳቱን መሳደብ፣ ቀሳውስቱን መሳደብ፣ መነኮሳቱን መሳደብ። ይሄ አደጋ ነው። ጳጳሳት ስንመለከት የክህነት ምንጭ ናቸው። ታቦቱን ባርከው የሚያስገቡ ጳጳሳት ናቸው። ለመነኮሳት የምንኩስና ስርዓት የሚፈጽሙ ጳጳሳት ናቸው። የኛ የክህነት ምንጭ ቀሳውስቱ ጳጳሳት ናቸው። ክብር የሃይማኖት አባት ክብር ካሳጣት ማን ሲጋው ደግሞ ሰጥቶ ያቀብላል? በዛ ልክ ሲጋው ደግሞ ከበሬታ ይለው ማን መስቀል ያሳላችሁ? ይሄ ምንድን ነው የሚሉት ነጮቹ? ኔግሌክት ይሉታል። ኔግሌክት ማድረግ እያዩ ይሄ ችላ ማለት የሰጠው በዚህ ነው የመጣብን ሰይጣን በረቀቀ መንገድ ክብርታው አዳም እግዚአብሔርን አህል አምላክና አባት ገነትን አህል ርስት ሕይወት አጥቶ ወደ ምድረ ፋይድ የተሰደደው የመጀመሪያው ስደተኛ አዳም ነበረ። ከተሰደደበት ዓለም ነፃ ሊያወጣው አምላክ ሰው ሆኖ እኛን መስሎ በጠባብ ደረት በማኅፀነ ማርያም አድሮ
ከሥጋዋ ሥጋ ከነፍስ ነፍስ ነስቶ ረቂቁ ገዝፎ የማይሞተው ሞቶ የማይራበው ተርቦ በሥጋ የማይጠማው ተጠምቶ እውነተኛው አምላክ ፍጹም ሰው ፍጹም አምላክ የሆነው በተዋህዶ የከበረው በሁለት ልደት የእግዚአብሔር አብ ልጅ ጥንተ ዓለም ድኅረ ዓለም ከእመቤታችን የተወለደው አምላካችን ኢየሱስ ክርስቶስ በእናቱ እቅፍ በእናቱ ጀርባ ምዕረበ ዘባንኪ ወምዕረበ ገቦኪ ማርያም ብዙኃ በአዚለ ሕፃን ደከምኪ ይላታል አባ ጽጌ ድንግል። አንዴ በጎኗ አንዴ በጀርባዋ እያዘለች ወደ ምድረ ግብፅ ወረደች። የሚገርም እኮ ሌሊቱን በማኅሌተ ጽጌ ላይ ከመስከረም 25 እስካለፈው እሑድ ድረስ በካህናቱ ሲያዜሙት የነበረው እንዘ ተሐቀፍዮ ለሕፃንኪ እያሉ ተመልከቱ። መላእክትን መስለው ፍቅረ ማርያም እኮ ልዩ እኮ ነው። ፍቅረ ማርያም በልቡ ያደረበት ሰው ሕይወቱ ሁሉ ሰላማዊ እኮ ነው። እመቤታችን በልቡ ፍቅሯ ያደረበት ሰው ዘመኑ ሁሉ የተባረከ እኮ ነው። መጽሐፉም የሚለው የእግዚአብሔር መልአክ ለዮሴፍ በሕልም ተገልጾ ምን አለው? እናቱና ሕፃኑ አልተነጣጠሉ ይዘሃ ነው። ዛሬ ኦንሊ ጂሰስ ይባላል። ኢየሱስ ብቻ አይደለም። ኢየሱስ እንዴት ከሰማይ እኮ ነው ዱብ ብሎ እዚህ ጋር መጣ። ከሥጋዋ ሥጋ ነሳ ይለናል፣ ከነፍሷ ነፍስ ነሳ ይለናል። የሚገርም እኮ ነው። ጡቷንም ጠባ ይለናል እኮ በጨርቅም ተቀጠለችው ይለናል። ደግሞ የበለስ ቅጠልም አለበሰችው ተብለናል። በጀርባዋም አዘለችው ብሎናል እኮ መጽሐፍ። ይሄንን ሁሉ ትርጉም የታርገነው ነው። ኦንሊ ጂሰስ ኢየሱስ ብቻ። እንዴት ሆኖ የመጽሐፍ ዛሬ እመቤታችን ደብረ ቁስቋም ገብታ ያደረችው ደግሞ በነገረ ማርያም ትንተና ላይ ሁላችን አሁን ምቾት እንፈልጋለን። ለመቀመጫችን ምቾት፣ ለምንለብሰው ንጹህ ነገር፣ ለምንበላው ጽኑ የሚጣፍጥ ነገር፣ ለምንተኛበት ምቾት። ሁሌ ስንሄድ ራሱ ከደንቃፋ መሬት ይልቅ ከሾካማ መሬት ይልቅ ምቹ መሬት እንፈልጋለን። የእመቤታችንን ስደት ግን ስናይ በመልካም መንገድ ላይ አልሄደች። ለምን ቢባል እሾክ ለእሾክ ረሞጫ ለመረሞጫ ነበር የሄደችው። የሄሮድስ ወታደሮች ልጅ ይገሉብኛል ብላ የሚገርም እኮ በመልካም መንገድ እኮ አልሄደችም። ስደት ክፉ ነው። ተረት የላም በረት ሳይሆን የምናወራው እውነተኛውን የእግዚአብሔርን ቃል ነው የምነግራችሁ። አፍላጋትን በየልካቸው የሚያፈስ ክረምትና በጋን የሚያፈራርቅ ውቅያኖስንና ባህራትን የዘረጋ አምላክ የእሷን ጡት እየጠባ እሷ ግን ጥረኝ ውሃ አታ ውሃ ስትለምናቸው ይህን የመሰለ ፀሐይ የመሰለ መልክ ይዘሽ ስትለምኝ አታፍሪም? ሄደሽ አትሰሪም? ይሏት ነበር በግብፅ ውስጥ። ሰይጣን በልቦናቸው ገብቶ ጥረኝ ውሃ አታ የእሷን ጡት ይጠባል። አዎ በቅዳሴው ዛሬ የተቀደሰው አዘክሬ ድንግል ረሃቡን፣ ጽሙን፣ ችግሩን፣ ስቃዩ እመቤታችን በዛ ዘመን ተርባለች፣ በስጋ ተጠምታለች። የሕይወት እናት ምድርን ዝናበ ጠል እያርከፈከፈ የሚመግብ ይሄን ምስጢርን እስቲዩት፣ ይሄንን ምስጢር እስቲዩት። ከቃል በላይ ከምሳሌ በላይ ከቋንቋ በላይ የሆነውን የእመቤታችንን ፍቅር ተጨንቃ ከረሃቡ ከጥሙ በላይ ልጄን ይገላሉ ብላ የተጨነቀችበት ወማ የቅኒ ሀበታ ነብር ጎሪሃ በቤተ ቅዱስ ዳዊት ማዕነቂያ ያላት እኮ እመቤታችንን ነው። ምድረ ግብፅ ገብታ እኮ አደረች። ሀበታ ነብር ጎሪሃ ነቢየ እግዚአብሔር ቅዱስ ዳዊት ኦፍኒ ይላታል፣ በወፍ መስሏት ምድረ ግብፅ ገብታ አደረች እፎ ያለቻል። አሁን ያ ሕፃኑን የሚፈልገው ንጉሥ ሞቷልና ሰላምሽ ተሰብኳል። የልጇ ነገር ነበረ። ልጇ የመጣው ዓለምን ሊያድን ነው። ለዓለም ቤዛ ሊሆን ነው። የዓለም ቤዛ ሊሆን ነው። ለጠፋው ዓለም፣ ለጨለማው ዓለም፣ በሞት ጥላ ለነበረው ዓለም
ሀገሩን አጥቶ ለነበረ ዓለም፣ ሰላሙን አጥቶ ለነበረ ዓለም ሕይወት ሊሆን ነው ጌታ መምጣት። ስለዚህ እመቤታችን ቅድስት ድንግል ማርያም የኔ አባት እንዲህ እያሉ ያስተምሩ ነበረ። ብፁዕ አቡነ ሰላማ መላከ ሰላም ቆሞስ አባ ገብረ ኪዳን ይረዱኛል። አንድ ወቅት ላይ ሲያስተምሩ እንዲህ ብለዋል። የአዲስ አበባ ሕዝብ ብዙ ዝናብ አያስፈልገውም በካፋ ይረሰርሳል ብለዋል። የኢየሱስ ሕዝብ እኮ ወንጌል የሚያውቅ ብዙ ጊዜ አያስፈጅ፣ ሃይማኖቱን የሚያውቅ እግዚአብሔርን የሚፈራ ላቆቅሳችሁ እኮ አይደለም፣ እውነቱን ነው የምነግራችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነባር ጠንካራ ሃይማኖት ወዳድ ባህሉን ሀገሩን ወዳድ ሕዝብ አንዱን የሚገኝበት የአካባቢ ነው ከነገስታቱ ጊዜ ጀምሮ። ስለዚህ ለእናንተ እኮ ብዙ ዝናብ አያስፈልግም፣ በካፋ ያለባችሁ ይርሳል። ለድሃ ማከፈልን ታውቃላችሁ። እንግዳ መቀበል ሕይወታችሁ እኮ ነው። ቁራሽ መስጠት ምግቡ ማለት የእምነት ፍሬ ሃይማኖት ሲገለጥ እንዲህ እኮ ነው። ከዚህ ነው ይበቃኛል። እግዚአብሔር ይስጥልኝ።